ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ወደ መረጃዎቻችን ከማለፋችን በፊት በትናንትናው ዕለት በስፋት በማህበራዊ ሚዲያዎች የአርቲስት አስቴር በዳኔ መልእክት የያዘ ቪዲዮ በስፋት ተሰራጭቶ ውሏል። አርቲስት አስቴር በዳኔ በመልእክቷም አሁን ላይ ላለው ግጭት መነሻው የሆነ ብሔርና ሃይማኖት ለብዙ ጊዜያት የሀገር ባለቤት ነኝ ብሎ ተቀምጧል። ነገር ግን ቶለሬት የማያደርግ ትውልድ ስለተነሳ ሁሉም የዘራውን እያጨደ ነው የሚል መልእክት ነበር አርቲስት አስቴር በዳኔ ያስተላለፈችው። ይህንን ተከትሎ ታዲያ ብዙዎች ተቃውሟቸውን አሰምተዋል። ተቃውሞውን ተከትሎ ታዲያ አርቲስት አስቴር በዳኔ አንድ መልእክት በማህበራዊ ትስስር ገጿ አጋርታለች። በመልእክቷም ሰላም ለእናንተ ይሁን፣ ሰሞኑን እኔ ምንም በማላውቀው ጉዳይ አርፌ በተቀመጥኩበት ከፍተኛ የስም ማጥፋት ዘመቻ እየተከፈተብኝ ነው። መነሻው ምንጩ ምን እንደሆነ ሊገባኝ አልቻለም። ፖለቲካዊ ሀሳብ መስጠት ካቆምኩ 3 ዓመት ሊሆነኝ ነው። ሆኖም ከዛሬ 4 ዓመት በፊት የሰራሁትን ቪዲዮ ከአውዱ ውጪ በመቆራረጥ በመተንተንና ፎቶ ላይ የፈለጉትን ጽሑፍ እያወጡ ከፍተኛ ወንጀል እየፈጸሙብኝ መሆኑን ንጹህ ልቦና ያላችሁ ወገኖቼ እንድትረዱኝ ለማሳወቅ ተገድጃለሁ። ስሜን ያለ አግባብ እያጠለሹ ላሉ ሰዎች ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው ከማለት ውጪ ምንም የምለው የለኝም። የሰው ጥላት የለኝም። እግዚአብሔር ሰላሙን ያብዛልን የሚል መልእክት አርቲስት አስቴር በዳኔ በማህበራዊ ትስስር ገጿ አጋርታለች። ይህ በእንዲህ እንዳለን በማህበራዊ ሚዲያዎች በስፋት እየተሰራጨ የሚገኘው ሃይማኖትና ዘርን መሰረት ያደረገውና ብዙዎችን ያስቆጣው የአርቲስት አስቴር በዳኔ መልእክት ከኢትዮ ታይምስ ሚዲያ ጋር ፈጽሞ እንደማይገናኝ እየገለጽን ግለሰቧ ከሚዲያችን ጋር ቆይታ እንዳላደረገችም ለማሳወቅ እንወዳለን። ኢትዮ ታይምስ ሚዲያ ከኢትዮጵያዊነትና ከበጎነት ጋር ብቻ ሲሰራ ይኖርና ለወደፊቱ ሚዲያችን በመልካም ስራዎቹ እንደሚቀጥል ለማረጋገጥ እንወዳለን። በዚህ አጋጣሚ በቪዲዮ የምትመለከቱት ገዳም ከሚኖሩ አባቶች የተላከልን ቪዲዮ ነው። በቪዲዮ ላይ የምትመለከቷቸው የአንኮባ ጌቴሰማኒ አቡነ ገብረ መንፈስ ቅዱስ አንድነት ገዳም መነኮሳውያን ሲሆኑ የሚገኙትን በሰሜን ጎንደር ሀገረ ስብከት ደባርቅ ወረዳ ሰጊ ቀበሌ ነው። በአሁኑ ሰዓት አባቶችና እናቶች በገዳሙ የሚገኘውን ቤተክርስቲያን ለመጨረስ የሚጠለሉበት ባት ለመስራት የሁላችንም እገዛ ስላስፈልጋቸው በመላው ዓለም ያላችሁ ወገኖቻችን የምትችሉትን አግዙን በማለት መነኮሳቶች ጥሪ አቅርበዋልና የበረከቱ ተሳታፊ እንሆን እንላለን። ድጋፍ ለማድረግም የገዳሙ አካውንት ንግድ ባንክ 1727 191 597 እንዲሁም አቢሲኒያ ባንክ 241 335 836 ሲሆን ለብዙዎች እንዲዳረስም ታጋሩት ዘንድ በፈጣሪ ስም እንጠይቃችኋለን። አንጨሰለልን በጣም እየለፋን መልሶ ድካማችን ከንቱ እየሆነብን ነው። ለምን ገንብተን ሰርተን ስላበቃ መልሶ ይንደዋልና ማለት ነውና የናንተ ግዣ በጣም ያስፈልገናል። ይሄ ብቻ አይደለም። ያው ከዚህም እንደዚህ አንድ ጀምረናል። በዚህ በጎን ያስደለደልን ነው። እንደዚህ የአባቶች የእናቶች ቤት በጣም በብዛት ነው የምንሰራውና ይሄን ለመስራት የናንተ ገዛ ያስፈልገናል። እንጨቱ ቆርቆሮ ከዚያ ደግሞ ለዚህ ለልሾም ለምኑም ሲሚንቶን የምናወርድበት እንደዚሁ ሀያው በጣም አስቸግሮናል። ርቀቱ በጣም ይሄ ነው አይባልም። እንደምታዩት ማዶም ወደዚህም ሲታይ በቃ አዘክት ውስጥ ነው ያለነው። ወደ ላይ ለማውጣት አቀበቱ ብቻ ይሄ ትልቁ ይሄ ገደሉ ብቻ 3 ሰዓት ነው የሚይዝ። ከዚያም በኋላ ነው እንግዲህ ሄደን እንደገና ጭናንም ምን ብለን የምንመጣውና አሁን ላይ በሰው አቅም ብቻ መጥቶ በሰው አቅም ተበላልሶ የሚዘለቅ ነገር የለምና ያህያውን ሌላውን እንኳን እኛ እናመጣለን። ቆርቆሮውን እነኒ ነገሮች በእኛ ኃይል የሚመጡ ናቸው። ነገር ግን ይሄ ሲሚንቶ ቀለብም ሲሆን ማውረጃው በጣም ከብዶናልና ያህያውን ነገርም አስቡልን። እንደውም ደግሞ ቤቱ ደግሞ መጠጊያ ያስፈልጋል። እንደምታዩቸው እነ ታባባው ተላላቅ አባቶች ናቸው። እነሱ ቢያንስ የሆነ መጠለያ አግኝተው ከዚያ ውስጥ ሆነው ለሀገር ሰላም አምጣ እያሉ መጸለይ ስላለባቸው ያንን ለማድረግ ደግሞ ቤቱ መሰራት ስላለበት ውድ የእግዚአብሔር ልጆች ሁላችሁም ይሄን በማየት ይሄን የተመለከታችሁ ሁሉ ማሳለፍ ሳይሆን አይቶ በመረዳት የናንተ እርዳታ ስላስፈለገን ለማለዳ ወደ መረጥናቸው መረጃዎቻችን ከማለፋችን በፊትም አርዕስተ ዜናዎችን እናስደምጣቸዋለን። በሽብር ወንጀል የተከሰሱት አቶ ክርስቲያን ታደለና 52 ተከሳሾች የተከሰሱበትን ክስ ይከላከላሉ ወይስ በነጻ ይሰናበታሉ የሚለው ጉዳይ ላይ ብይን ሳይሰጥበት በድጋሚ መራዘሙን የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በኤክስ ገጻቸው ባወጡ ጽሁፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አመራርና የቅርብ አጋሮቻቸውን የትግራይን ህዝብ ዳግም ለጥፋት ለከባድ ጦርነት እየዳረጉ ነው ሲሉ በከፍተኛ ሁኔታ ነቀፋ ማሰማታቸውን የሚሉ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ።
ወደ መረጃዎቻችን ስናልፍ በሽብር ወንጀል ተጠርጥረው በእስር ላይ የሚገኙት የቀድሞ የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ፣ የቀድሞ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቦያለው እንዲሁም ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደን ጨምሮ በድምሩ 52 ተከሳሾች የፍርድ ውሳኔ ሳያገኙ ላለፉት 3 ዓመታት ገደማ በእስር ላይ ይገኛሉ። ክሱ የተመሰረተው መጋቢት 2016 ዓ.ም ሲሆን ጉዳዩ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ህገ መንግስትና ጸረ ሽብር ወንጀሎች ችሎት እየታየ ይገኛል። ተከሳሾቹ በተለያዩ ወቅቶች ካለባቸው የጤና ችግር ጋር በተያያዘ ከቤተሰብ ጥየቃ፣ ከሰብአዊ መብት ሁኔታና ሌሎችም ደረሰብን በማለት በሚያቀርቧቸው ቅሬታዎች ዙሪያ ችሎቱ የተለያዩ ቀጠሮችን በመስጠት ጉዳያቸውን ሲመለከት የቆየ በመሆኑ የተከሰሱበትን ዋናው የክስ መዝገብን የማየት ሂደት በተለዋጭ ቀጠሮች ከ4 ጊዜ በላይ ሲራዘም ቆይቷል። በዋናው የሽብር ክስ መዝገብ ላይ ብይን ለመስጠት ቀደም ሲል ለሐምሌ 3 ቀን 2018 ዓ.ም ቀጠሮ ተይዞ የነበረ ቢሆንም ችሎቱ ጉዳዩን በተጨማሪ ዝግጅት አጠቃሎ ለማቅረብ ለትናንት ሐምሌ 17 ቀን 2018 ዓ.ም ለተለዋጭ ቀጠሮ አስተላልፎት ነበር። ችሎቱ ትናንት የሚሰጠው ብይን ተከሳሾቹ የተከሰሱበትን ክስ ይከላከላሉ ወይስ በነጻ ይሰናበቱ የሚለውን ጥያቄ የሚመልስ እንደሚሆን ቢጠበቅም በድጋሚ በተለዋጭ ቀጠሮ ለጥቅምት 6 ቀን 2019 ዓ.ም በመስጠት ውሳኔውን አራዝሞታል። ፍርድ ቤቱ ብይኑን ማጠናቀቁን ገልጾ ይሁን እንጂ የተወሰኑ ተከሳሾች በችሎት ባለመገኘታቸው ብይኑን ለንባብ ማቅረብ እንደማይችል በመግለጽ ንባቡን አላደረገም። በትናንትናው ችሎት ፍርድ ቤቱ ያሰማዋል ተብሎ ሲጠበቅ ከነበረው ብይን በተጨማሪ ከተከሳሾቹ አንዱ ከሆኑት ከዶክተር ካሳ ተሻገርና ከጋዜጠኛ ቴዎድሮስ ስልክ ቁጥር ጋር በተያያዘ ቁጥራቸውን ሌላ ሰው እየተጠቀመበት መሆኑን በመግለጽ ከዚህ ቀደም በችሎቱ ያቀረቡትን ቅሬታ በተመለከተ ኢትዮ ቴሌኮም ለችሎቱ ይሰጠዋል ተብሎ የሚጠበቀው ምላሽ የመስማት ጉዳይ ነበር። ከዶክተር ካሳ ተሻገርና ከጋዜጠኛ ቴዎድሮስ ስልክ ቁጥሮች ጋር በተያያዘ ኢትዮ ቴሌኮም የላከውን ምላሽ ችሎቱ በንባብ አሰምቷል። በምላሹ መሰረትም የሁለቱ ተከሳሾች ስልክ ቁጥሮች ለረጅም ጊዜ ከአገልግሎት ውጪ በመቆየታቸው በኩባንያው አሰራር መሰረት ጊዜው አልፎበት ወይም ኤክስፓየር አድርጎ ለሌሎች አዳዲስ ተጠቃሚዎች መዘዋወራቸውን ኢትዮ ቴሌኮም አረጋግጧል። በዋናው ጉዳይ ላይ የሚጠበቀው ብይን ተከሳሾቹ አቃቢ ሕግ ባቀረበባቸው ማስረጃ ላይ ተመስርተው ክሱን ሊከላከሉ ይገባል ወይስ አቃቢ ሕግ ክሱን በበቂ ማስረጃ ስላላስረዳ በነጻ ሊሰናበቱ ይገባል የሚለውን ጥያቄ የሚመልስ ነው። የተከሳሾች ጠበቃ የሆኑት አቶ ሰለሞን ገዛኝ በሰጡት ቃል ተከሳሾቹ ከዚህ ቀደም በችሎት ውሳኔዎች ላይ አቃቢ ሕግ ካቀረባቸው የድምጽ የጽሁፍና የፎረንሲክ ማስረጃዎች ጋር በተያያዘ አስተያየታቸውን ማቅረባቸውን ገልጸዋል ሲል ቲክቫህ ኢትዮጵያ ዘግቧል። ፍርድ ቤቱ የተከሳሾችን ይህን አስተያየትና አቃቢ ሕግ ያቀረበውን ማስረጃ መርምሮ ማስረጃው ክሱን በበቂ ሁኔታ የሚያስረዳ ሆኖ ካገኘው ተከሳሾቹ እንዲከላከሉ፣ ካላገኘውም ተከሳሾቹ ያለ ተጨማሪ ክርክር በነጻ እንዲሰናበቱ ብይን የሚሰጥበት ይሆናል ተብሎ ይጠበቅ ነበር ብለዋል። ይሁን እንጂ ፍርድ ቤቱ የተከሳሾችን ሙሉ ተገኝነት መሰረት በማድረግ ብይኑን ወደ ጥቅምት 6 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቶ ችሎቱን ዘግቶታል። የበጀት ዓመቱ መጠናቀቁን ተከትሎ የዳኝነት አገልግሎት ክብደትና ውስብስብነት ከግምት ውስጥ በማስገባት የፌዴራል የመጀመሪያ ከፍተኛና ጠቅላይ ፍርድ ቤት በየዓመቱ ከነሐሴ 1 እስከ መስከረም 30 ቀን ለ2 ወራት በከፊል ዝግ ሆነው የሚቆዩ መሆኑም ይታወቃል። ወደ ቀጣዩ መረጃዎችን ስናልፍ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በኤክስ ገጻቸው ባወጡት ጽሑፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አመራርና የቅርብ አጋሮቻቸውን የትግራይን ህዝብ ዳግም ለጥፋትና ለከባድ ጦርነት እየዳረጉ ነው ሲሉ በከፍተኛ ደረጃ ነቅፈዋል። አቶ ጌታቸው የህወሓት አመራርን ተረፈ መረፍና የጥፋት ቡድን በማለት የጠሩ ሲሆን ቡድኑ ራሱን ለማዳን ሲል የትግራይን ወጣት ከታሪካዊ ጠላቶች ጋር በማሰለፍ የጥፋት አጋርነት ፈጥሯል ብለዋል። አቶ ጌታቸው በመግለጫቸው አክለውም አመራሩ በህዝብ ላይ የሚነዛው የፌዴራል መንግስት ሊወረን ነው ፕሮፓጋንዳ ከእውነታ የራቀ መሆኑን ጠቅሰው በቅርቡ በአመራሩ የተነሳው ወደ 4 ኪሎ እንገባለን የሚለው ፉከራ የትግራይን ህዝብ ችግር ከማባባስ የዘለለ ትርጉም እንደሌለው ገልጸዋል። የተፈናቃዮችን መመለስ ሽፋን በማድረግ የሚነዛው ዲስኩር እውነትነት የሌለውና የስልጣን ጥማት ብቻ ነው ሲሉ አጥብቀው ተችተዋል። በተጨማሪም ዶክተር ደብረጽዮንን በስም በመጥቀስ በጦርነቱ ሰዓት የነበራቸውን ያልተገባ ወታደራዊ ስሌትና በቅርቡ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር አድርገውታል ያሉትን ግንኙነት አጋልጠዋል። አቶ ጌታቸው እንዳሉት ዶክተር ደብረጽዮን ወደ ኤርትራ ተጉዞ የጦር መሳሪያ ለመጠየቅ መሞከራቸውንና ፕሬዝዳንት ኢሳያስን ባለ ጀምር እኔ አስከትላለሁ የሚል ምላሽ እንደሰጧቸው ገልጸዋል። ይህም የትግራይን ህዝብና ወጣቱን የኤርትራ መንግስት የፖለቲካ መጠቀሚያ ለማድረግ የታለመ የአራዊት ውል ነው ሲሉ አውግዘውታል። አቶ ጌታቸው ጽሑፋቸውን ሲያጠቃልሉ የትግራይ ህዝብ ይህንን የጥፋት ቡድን ከተሸከመበት አውርዶ ሊጥለው እንደሚገባና ይህ ካልሆነ ግን ክልሏ ያለ ጠባቂና ወጣቶቿ ለጥፋት የተጋለጡ እንደሚሆኑ በማስጠንቀቅ ህዝባችን ወይስ እነዚህ የጥፋት ኃይሎች ይጥፉ የሚል ጥያቄም አቶ ጌታቸው ረዳ ለህዝቡ አቅርበዋል።